ጤና ይስጥልን ተመልካቾች እንዴት አምሽታችኋል? ለኢቲቪ 57 ወዲያዝናቸው የስፖርት ዜናዎቻችን እናልፋለን። ሲንቄ ባንክ አጋራችን ነው፣ እናመሰግናለን። ሰለሞን አባቡ ከስፖርት ዜናዎቹ ጋር አብሬያችሁ ቆያለሁ። 13ኛው ሳምንት የኢትዮጵያ ሴቶች ፕሪሚየር ሊግ ጨዋታዎች ዛሬ ሲጀመሩ ባህር ዳር ከተማ ሲዳማ ቡናና ልደታ ክፍለ ከተማ ተጋጣሚዎቻቸውን አሸንፈዋል። አዲስ አበባ ከተማን የገጠመው ባህር ዳር ከተማ 2-0 በማሸነፍ በሊጉ ተከታታይ ድል አስመዝግቧል። ምህረት ታፈሰና ትዕግስት ኃይሌ ለባህር ዳር ከተማ የአሸናፊነት ግቦቹን አስቆጥሯል። በሌላኛው የዛሬ ጨዋታ ሲዳማ ቡና ይርጋ ጨፌ ቡናን 2-1 አሸንፏል። ምትኬ ብርሃኑና ቢታንያ ያስተረፉ ለሲዳማ ቡና የአሸናፊነት ግቦቹን እንዲሁም አዳነች አስፋው ደግሞ ለይርጋ ጨፌ ቡና ብቸኛዋን ግብ ያስቆጠሩ ተጫዋቾች ናቸው። ልደታ ክፍለ ከተማ አርባ ምንጭ ከተማን 4-2 ሲያሸንፍ ቃል ኪዳን ጥላውን፣ ሄለን እሸቱ፣ ረዴስ ዳንኤልና ሰብለ ወንጌል ወዳጆ የአሸናፊነት ግቦቹን አስቆጥሯል። ነገ መቻል ከድሬዳዋ ከተማና ሸገር ከተማ ከቦሌ ክፍለ ከተማ ጋር ይጫወታሉ። አምስተኛው የአፍሪካ ወጣቶች ጨዋታ ተተኪ ስፖርተኞች የሚገኙበት ኢትዮጵያም የቱሪዝም ሀብቶቿን የምታስተዋውቅበት እንዲሆን ከወዲሁ እንደሚሰራ በባህልና ስፖርት ሚኒስቴር የስፖርት ልማት ዘርፍ ሚኒስትር ዴኤታ መክዩ መሐመድ ተናገሩ። ኢትዮጵያ በ2017 የሚደረገውን የአፍሪካ ወጣቶች ጨዋታ እንድታዘጋጅ በትናንትናው ዕለት መመረጧ የሚታወስ ነው። ዮሴፍ ሹምዬ ተጨማሪ አለው። ታላላቅ ዓለም አቀፍ ሁነቶችን ለማስተናገድ ተመራጭ የሆነች የመጣችው አዲስ አበባ በስፖርቱ ዘርፍም በርካታ ዓለም አቀፍ ውድድሮችን እያስተናገደች ነው። በቀጣይ ዓመታት ለማስተናገድም ይሁንታን እያገኘች ነው። በቅርቡ ከ17 ዓመት በታች የሴካፋ ዋንጫን የደገሰችው መዲናዋ አሁን ደግሞ ከ2 ዓመታት በኋላ የሚደረገውን የአፍሪካ ወጣቶች ጨዋታ እንድታስተናግድ ተመርጣለች። ኢትዮጵያ ይህን ውድድር የማዘጋጀት እድል ለማግኘት ሰፊ የቅድመ ዝግጅት ስራዎች መሰራታቸውም ተመላክቷል። ከኢትዮጵያ ኦሎምፒክ ኮሚቴ ጋር ይህንን የአምስተኛው የአፍሪካ ወጣቶች ሻምፒዮና ጨዋታ ለማስተናገድ በተደጋጋሚ ስንነጋገር ነው የቆየ ነውና ይሄን መነሻ አድርገን መንግስት እንግዲህ ለዚህ ድጋፍ እንደሚሰጥና አጠቃላይ ሂደቶችን መከታተልና ከማስተናገድ ጀምሮ በጋራ የሚሰራበት ሁኔታዎችን ከተነጋገርን በኋላ አጠቃላይ ቲም ተዋቅሮ ነው ወደዛ የሄደው። ቲሙ ኦፊሻሊ ሌተር በመንግስት ደረጃ ከተጻፈለት በኋላ እንዲሁም ደግሞ አዲስ አበባ ያለችበት ደረጃ በአጠቃላይ በሀገሪቱ ላይ የተገነቡ ያሉትን ስፖርት ፋሲሊቲ መነሻ ያደረገ ጽሁፎችና ቪዲዮዎች ተዘጋጅተው ለዛ ጉባኤ እንዲቀርብ ተደርጓል። ኢትዮጵያ አምስተኛውን የአፍሪካ ወጣቶች ጨዋታን ለማዘጋጀት በአንጎላ ሉዋንዳ እየተደረገ ከሚገኘው አራተኛው የአፍሪካ ወጣቶች ጨዋታ ጎን ለጎን በተደረገው የአኖካ ጠቅላላ ጉባኤ ላይ ጥያቄዋን ያቀረበች ሲሆን ጉባኤውም ጥያቄዋን በሙሉ ድምፅ ማጽደቁ ተገልጿል። እድሉ መገኘቱ ስፖርቱን ለማነቃቃት ትልቅ አጋጣሚ ነው ያሉት አቶ መክዩ መሐመድ ሌሎች የአፍሪካ ሀገራትም ኢትዮጵያ የለውጥ ጎዳና ላይ መሆኗን መረዳታቸውን ያሳያለን ብለዋል። ይሄ ስኬት እኛ ካቀረብነው ባሻገር ኢትዮጵያ በሀገር አቀፍ ደረጃ እያሳየን ያለው ለውጥ እያመጣን ያለውን እምርታ በተግባርም ሌሎች አፍሪካ ሀገሮችም እውቅና እየሰጡበት ያለበት ሁኔታ ነው የሚያሳየውና እንደሚባለውም ኢትዮጵያ የምርታ ዘመን የከፍታ ዘመን ላይ በመገኘታችን በስፖርቱ ዘርፍም ከፍተኛ ንቅናቄዎች እየታየ ይገኛል ማለት ነው። ይህ ዜና አጠቃላይ ለስፖርቱ ቤተሰብ ትልቅ መነቃቃትን የሚፈጥር ኢትዮጵያ ትላልቅ ኢቨንቶችን ለማስተናገድ እያቀረበች ያለውን ጥያቄ ደረጃ በደረጃ ምላሽ እያገኘ ደረጃ በደረጃ እየተሳካ መሆኑንና ይሄ ደግሞ የመንግስት ጥረት ሁሉ አቀፍ ጥረቶች ይህንን ስኬት እያመጣ መሆኑን ከወዲሁ ለማንሳት ፈልጋለሁ። በ2027 አዲስ አበባ ላይ በሚደረገው አምስተኛው የአፍሪካ ወጣቶች ጨዋታም ተተኪ ስፖርተኞች የሚገኙበት የኢትዮጵያ ጸጋዎችም የሚተዋወቁበት እንዲሆን ይሰራል ተብሏል። ከቱሪዝሙም ዘርፍም ደግሞ በርካታ አፍሪካ ሀገራት በዚህ ላይ ለመሳተፍ ወደ አዲስ አበባ የሚወጡበት ሁኔታ ስላለ ሀገራችን የምትጠቀምበት ዘርፉ በጣም ትልቅ ነው ማለት ነው። ከቅርብ ጊዜ ወዲህ ስፖርትን ከውድድርም ባሻገር ለቱሪዝምም ለመጠቀም ሰፊ ጥረቶች እየተደረጉ ነው የሚገኙትና ከአንድ ሳምንት በኋላ የምስራቅና መካከለኛ አፍሪካ የካራቴ ውድድሮችም እዚሁ ይስተናገዳልና በስፖርቱ ዘርፍ ያሉትን አጠቃላይ ሁኔታዎችን ከመወዳደር ከመሳተፍም ባሻገር ኢትዮጵያ በዘርፉ በኢኮኖሚም በቱሪዝሙም እንድትጠቀም ለማድረግ ሰፊ ጥረቶች እየተደረጉ ነው ያሉትና ትልቅ ውጤትም እየመጣበት ያለበት ሁኔታ ነው ማለት ነው። ኢትዮጵያ በቀጣይም የ2029ን የአፍሪካ ዋንጫን ጨምሮ በርካታ አህጉር አቀፍና ዓለም አቀፍ ውድድሮችን እንድታስተናግድ የተጀመሩ ጥረቶች ተጠናክረው ይቀጥላሉም ተብሏል። የምሽት የስፖርት ዜናዎቻችን ይቀጥላሉ። በአፍሪካ ዋንጫ ታሪክ በአምበልነት ዋንጫውን በማሸነፍም ሆነ በተከታታይ የመድረኩ ጨዋታዎች ላይ ግብ በማስቆጠር ከሚታወሱ ተጫዋቾች መካከል ኢትዮጵያዊው ኮከብ መንግስቱ ወርቁ አንደኛው ነው። በ6 የአፍሪካ ዋንጫ ውድድሮች ላይ የተሳተፈው ኢንስትራክተር መንግስቱ ወርቁ በአሰልጣኝነት ሚናውም የኢትዮጵያ ብሔራዊ ቡድንን ከዓመታት በኋላ
ወደ ታላቁ መድረክ መመለስ የቻለበት ላኛው ስኬቱ ነው። ተጨማሪ ያለን አሁን ሁሉ በእንትን ብንሸነፍ ምን ይባላል ሰው ሚልና ምናምን የሚሉ ሁሉ በጣም በእኛ ላይ አለ። አናድርም ሃይማኖት እዛ መኝታ ቤት ተሰብስበን ነገ ህዝቡ ይለናል። ይሄን ሁሉ በልተን አይገርም ባያበሉን እኮ ይሻላል። ሁሌም የአፍሪካ እግር ኳስ ዋንጫ ሲቃረብ ከሚታወሱት ከመድረኩ ቀዳሚ 10 ግብ አስቆጣሪዎች መካከል ስሙ ያለ በኢትዮጵያ እግር ኳስ የስኬት ዘመን ውስጥ ትልቁን አሻራ ያኖረም ሰው ነው። የ1950ዎቹና 60ዎቹ የካምቦሎጆ እንቁ መንግስቱ ወርቁ 1951 ላይ በግብፅ አስተናጋጅነት በተደረገው ሁለተኛው የአፍሪካ ዋንጫ ታሪክ የሰራበትን የኢትዮጵያን መለያ ለብሶ መጫወት የጀመረው ኢንስትራክተር መንግስቱ ወርቁ በ6 የአፍሪካ ዋንጫዎች ላይ በመሳተፍ በመድረኩ 17 ጨዋታዎችን ሲያደርግ በተመሳሳይ 8 ግቦችን ካስቆጠሩት የሀገሩ ልጅ ሉሲያኖ ቫሳሎ እንዲሁም አህመድ ሐሰን፣ አሳሙጂያንና ሴዱ ኬታን ከመሳሰሉት ኮከቦች ጋር በመስተካከል በመድረኩ በግብ አስቆጣሪዎች ዝርዝር የመጀመሪያ 8 ደረጃዎች ውስጥ ተቀምጦም ይገኛል። በጊዜው መጠሪያ የቀዳማዊ ኃይለ ሥላሴ ስታዲየም የነበረው የአዲስ አበባ ስታዲየም ሶስተኛውን የአፍሪካ ዋንጫ ሲያስተናግድ ከኢትዮጵያ የውድድሩ አስተናጋጅነት ባልተናነሰ የመንግስቱ ወርቁ ስም በወርቅ ቀለም የተጻፈ ነበር። ኢትዮጵያ ለመጀመሪያም ለመጨረሻም ጊዜ አፍሪካ ዋንጫን ባሳካችበት የ1954 ትውስታ መንግስቱ ወርቁ የአፍሪካ ዋንጫው ምርጡ ተጫዋች ተብሎም ተመርጧል። የኢትዮጵያ ብሔራዊ ቡድን በፍጻሜው ግብፅን 4-2 ሲረታ የአሸናፊነት ወሳኝ ጎል ያስቆጠረው መንግስቱ ወርቁ በአጠቃላይ በውድድሩ 2 ግቦችን ለሀገሩ በማስቆጠር ዛሬም ድረስ ሕያው ሆኖ የሚታወስበትን ታሪክ ሰርቶም አልፏል። በረዥሙ የታለው ማነው ሉቻኖ ሲያቀብለኝ ያንን ኳስ እየሰሮት አንድ ግብጽ ፊት ያለ እሱም ብቻ ስገላምጠው ያንን ኳስ ሲል ቦታ ተወልኝ። እውነቴን ነው የምልህ ያለዛ ድጨው ነው የሚሄደው ገብቷል። በፊት ለፊቱ መጣው ይዤ እጅኩና ብቻ ከፔናልቲ ያውጭ ስመታው ጎልኪፐር ባይኑም አላየውም። አራተኛ ጎል ማለት አረጋገጥክ ማለት አሁን 2 ጎል አድቫንስ ቅድሚያ ያለ ማለት ነው። እዛ ገብቼ ስሜቴ ቃጫ ኔቱ ቃጫ ነው። እሱን ይዤ እንትን ስል ይሄን ሁሉ ልጦኝ እደማለሁ እኮ አላውቅ ስሜቴን አላውቀው። በጋና በተደረገው 4ኛው የአፍሪካ ዋንጫ ላይ 2 በቱኒዚያ 1957 6ኛው የአፍሪካ ዋንጫ ላይ 2 እንዲሁም ዳግም በኢትዮጵያ አስተናጋጅነት በተደረገው የአፍሪካ ዋንጫ ላይ 3 ግቦችን ያስቆጠረው መንግስቱ ወርቁ በአጠቃላይ በብሔራዊ ቡድን ተጫዋችነት ዘመኑ በ102 ጨዋታዎች 62 ግቦችን በማስቆጠር የምንጊዜም የኢትዮጵያ እግር ኳስ ስኬታማው ተጫዋች ነው። ከተጫዋችነት ዘመን ፍጻሜው በኋላ በተለያዩ የዓለም ሀገራት በመዘዋወር በርካታ ስልጠናዎችን የወሰደው መንግስቱ ወርቁ በወቅቱ ኢንስትራክተር ማዕረግ ላይ በመድረስ የመጀመሪያው ኢትዮጵያዊ ሲሆን አሰልጣኝነት ጊዜው 1973 ላይ የኢትዮጵያ ብሔራዊ ቡድን በመረከብና በመጨረሻው ማጣሪያ ሊቢያን በማሸነፍ ወደ 13ኛው የአፍሪካ እግር ኳስ ዋንጫ ሀገሩን ያሳለፈበት ሌላኛው የኢንስትራክተር መንግስቱ ወርቁ የስኬት ምዕራፍ ገጽ ነው። ጋሽናቸው መቼም ትልቅ አስተማሪ ነው። ገባ ካያቸው ከውጭ ካየው ልምድ እንዲህ ይደረጋል እስቲ እንዲህ ያርጉ እንደዚህ እንዳልኩ እሱ እንኳን ተጫዋች ነበር፣ ይጫወት ነበር ከኛ ራሱ ምቱ ፓሱ ምኑ አስተማሪነት አለው። በጣም ኳስ ችሎታ የነበረው ሰው ነው። እንዲህ ያድርጉ እንደዚህ ያድርጉ እያለ በውጭ እግር መምታት በውስጥ እግር መምታት ምን ጥቅም እንዳለው የሚያስተምር ሰው የነበረ ነው። በጎንደር ቋራ የተወለደው በክለብ ስኬቱን በቅዱስ ጊዮርጊስ ቤት የገዘፈ ታሪክ ያለውና ለክብሩ ማስታወሻ 8 ቁጥር ማላ የተሰቀለለት ከብሔራዊ ቡድን ባሻገርም በሀገራችን በርካታ ዋንጫዎችን ያሸነፈበት ቅዱስ ጊዮርጊስን ጨምሮ በባህር ትራንዚት፣ በመብራት ኃይል፣ በኢትዮጵያ መድን፣ በኢትዮጵያ አየር መንገድ፣ በወንጂ ስኳርና በባንኮች በአሰልጣኝነት ያሳለፈው መንግስቱ ወርቁ ከ15 ዓመታት በፊት ታኅሳስ 6 2003 ዓ.ም ከዚህ ዓለም በሞት የተለየው በተክለ ቁመናው ረጅም ሳይሆን በአየር ላይ ጭንቅላት ኳሶቹ አደገኛ፣ በደረት ኳስን የሚያረጋጋበት መንገድ አስገራሚ እየተባለ በብዙዎች ምስክርነት የሚሰጠው መንግስቱ ወርቁ ከኳስ ባሻገርም በትምህርት ዓለም ህይወቱ እጅግ ስኬታማ፣ የጥበብ ስራ ተሳትፎዎቹም እጅጉን ግሩም ነበሩ ይባልለታል። ከቀናት በኋላ የሚጀመረው የአፍሪካ ዋንጫ ወደ ኋላ መለስ የሚል ትዝታዎችን ከመዘዘ መንግስቱ ወርቁ የሚለው ስም የጅምሮቹ ድንቁ ተጫዋች ሆኖም ይታወሳል። ከውጭ በእንግሊዝ ካራባ ዋንጫ ዛሬ 2 የሩብ ፍጻሜ ጨዋታዎች ቀጥለው ሲደረጉ ምሽት 4:30 ላይ በኢታድ ማንቸስተር ሲቲ ከብሬንትፎርድ የሚያደርጉት ጨዋታ ይጠበቃል። ማንቸስተር ሲቲ አስቀድሞ በነበሩ ዙሮች ሃደርስፊልድ ታውንና ስዋንሲ ሲቲን በማሸነፍ ወደ ሩብ ፍጻሜው የደረሰ ሲሆን ዛሬ ከፕሪሚየር ሊጉ ተወካይ ቡድን ጠንካራ ጨዋታ ያደርጋል ተብሎ ነው የሚጠበቀው። ብሬንትፎርድ ቦርንማውዝ፣ አስተን ቪላና ግሪስቢ ታውንን በመርታት የመጨረሻ 8 ቡድኖችን መቀላቀል ችሏል። ማንቸስተር ሲቲ ክሪስታል ፓላስን 3-0 ባሸነፈበት የፕሪሚየር ሊግ ጨዋታ ላይ ያልነበረው ጄሮም ዶኩን ጨምሮ ሮድሪ፣ ማቴዮ ኮቫችች በጉዳት እንዲሁም ሪያን አይት ኑሪና ኦማር ማሩሽ ደግሞ ለአፍሪካ ዋንጫ ወደ የሀገሮቻቸው ማቅናታቸውን ተከትሎ በዛሬው ጨዋታ ላይ የማይኖሩ ተጫዋቾች ይሆናሉ። የዛሬው ጨዋታ አሸናፊ በግማሽ ፍጻሜው ከቼልሲ ጋር ይጫወታል። ምሽት 5:15 ላይ በሚደረገው ሌላኛው ጨዋታ የወቅቱ የዋንጫው ባለክብር ኒውካስል ዩናይትድ ከፉልሃም ጋር የሚጫወት ይሆናል።
በሌላ በኩል በስፔን የኮፓ ዴላሬ ዋንጫ የጥሎ ማለፍ ጨዋታዎች ዛሬም ሲቀጥሉ ሪያል ማድሪድ ምሽት 5 ሰዓት ላይ ከሜዳ ውጪ ተጉዞ በስፔን የሊግ ቱዋረድ በ3ኛ ዲቪዚዮን የሚሳተፈው ታላቬራን ይገጥማል። ዣቪ አሎንሶ በዛሬው ጨዋታ ላይ ለወሳኝ ተጫዋቾቹ እረፍት እንደሚሰጥ ሲጠበቅ ኬሊያን ምባፔ፣ ቪኒ ጁኒየር እና ጁድ ቤሊንጋም በጨዋታው ላይ የማይኖሩ ተጫዋቾች እንደሚሆኑ ተገምቷል። አርጀንቲና የወጣው ተጫዋች ማስታንቱኑ ከጉዳት መልስ ዛሬ በቋሚነት እንደሚጀምር ነው ግምት ያገኘው። ሌላኛው ጨዋታ አትሌቲኮ ማድሪድ አስቀድሞ ምሽት 3 ሰዓት ላይ የሴጉንዳ ዲቪዚዮን ተወካዩ አትሌቲኮ ባሌራስን ከሜዳ ውጭ የሚገጥም ይሆናል። ዲፖርቲቮ አላቬስ ከሲቪያ እና ሬሲንግ ከቪያሪያል ሌሎች ዛሬ የሚደረጉ የኮፓ ዴላሬ ጨዋታዎች ናቸው። የዓለም እግር ኳስ የበላይ አካል የሆነው ፊፋ ለ2026 የዓለም ዋንጫ ውድድር ያዘጋጀውን ሽልማት መጠን በ50 በመቶ ከፍ አድርጓል። ይህንን ተከትሎ የ2026 ዓለም ዋንጫ ውድድር አሸናፊ ብሔራዊ ቡድን $50 ሚሊዮን እንደሚሸለም ተገልጿል። ሁለተኛ ለሚወጣው 33 ሚሊዮን፣ ሶስተኛ ደረጃ ይዞ ለሚያጠናቀው ደግሞ $29 ሚሊዮን ይሰጣልም ተብሏል። በውድድሩ የሚሳተፉ ብሔራዊ ቡድኖች ምንም ጨዋታ ባያሸንፉም እንኳ የተሳትፎ $10.5 ሚሊዮን ይሰጣቸዋል። በተጨማሪም በውድድሩ የሚካፈሉ ብሔራዊ ቡድኖች ለዝግጅት እንዲሆናቸው $1.5 ሚሊዮን በቅድሚያ እንደሚከፈላቸውም ተገልጿል። የቀድሞው የአርሰናል አጥቂ ቴሪ ዳንኤል ሆነሪ በቢቢሲ ስፖርት ፐርሶናሊቲ ሽልማት የህይወት ዘመን እውቅና እንደሚበረከትለት ይፋ ተደርጓል። ከእንግሊዝ ፕሪሚየር ሊግ የምንጊዜ ምርጥ ተጫዋቾች አንደኛው ቴሪ ዳንኤል ሆነሪ በ2014 ነበር ራሱን ከእግር ኳስ ያገለለው። ፈረንሳዊ አጥቂ የህይወት ዘመን ሽልማቱን ነገ በሚደረገው የ2025 የቢቢሲ የዓመቱ ስፖርት ፐርሶናሊቲ የእውቅና መርሃ ግብር ላይ ይወስዳል ተብሎ ይጠበቃል። የ48 ዓመቱ ቴሪ ሄነሪ በመድፈኞቹ ቤት በቆየባቸው 8 ዓመታት በሰለፈባቸው 377 ጨዋታዎች 228 ግቦችን አስቆጥሯል። የቀድሞ የአርሰናል የፊት መስመር ተጫዋች በ2034 የውድድር ዓመት መድፈኞቹ አንድም ጨዋታ ሳይሸነፉ የሊጉን ዋንጫ ሲያነሱ ትልቅ ድርሻ እንደነበረው የሚታወስ ነው። ለኢቲቪ 57 ያዝናቸው የስፖርት ጉዳዮች ይህን ይመስላሉ።